ጽናት ግን ታውቁሻል፣ በጣም እየተቆጣሽ። ቆይ ያጠፋሁት ነገር አለ? ጥፋትህን ብታውቀው ኖሮማ እንደዚህ አይንህን በጨዋጥ በፊት ለፊቴ ባልቆምክ ነበር። ጭራሽ ምን ሆነሻል? በላ ሰራተኛ እንደሆንኩኝ ንገረኝ። አረ ምኑን ከምኑ ጋር ነው የምትቀላቂው? ከራስሽ ጋር ሁኚ እንጂ። እኔማ እዚህ አንተን እስከማውቅ ድረስ ከራሴ ጋር ነበርኩ። ብዙ ተአምር እያወራሽ ነው። ቆይ ያገኘሽ ሰው አለ? ማለት ስለኔ መጥፎ ነገር የነገረሽ ሰው አለ? ስላንተ ክፉነት እኮ ከሰው መስማት አይጠበቅብኝም። ምንም ምስክር አልሻም። ማደን አይደለሽም እንዴ? ሲገብተሽ ፊትሽን ታጠቢ ቀለል እንዲልሽ። እንደ ዛሬም ደህና ሆኜ አላውቅም። እኔም እያናደድሽኝ ነው። ግን በቃ ምንም ልልሽ አልፈልግም። በቃ አስተረጋጊ አውሪ። ለምን? አንተ ስትፈልግ ብቻ እንዳወራ ነው የምትፈልገው? ቆይ ለአንተ ብቻ ነው እንዴ ሰይጣንን መልአክ መሆን የሚፈቀደው? ጽናት በቃሽ። ያምሻል እንዴ? ምንድነው እየሆንሽ ያለሽው? የሆንሽው ነገር ካለ በቀጥታ ተናገሪ። ምንድነው ዙሪያ ጥምጥም የምትሄጂው? ከሆንኩት በላይ ያደረከኝ አይበልጥም ብለህ ነው? ግን አንተ ምንም እንዳልተፈጠረ እዚህ መተህ ትቅለሰለሳለህ። ቆይ ባለፈው ነገር ላንወቃቀስ ተነጋገርን አይደል እንዴ? በቃ ሲጀመር የወጋ ቢረሳ የተወጋ አይረሳም። አሁን ትወጣለህ። ልውጣ? እንደዛ ነው? እሺ እመች። በቃ በኋላ አወራሻለሁ። የኔ ጌታ፣ እኔ ልደንግጥ፣ እኔ ልሳቀቅል፣ እኔ ግራ ልጋባ። እሺ ምን ላድርግ? ለእናቴ ያለን ፍቅርና ክብር እያወቅኩኝ ይህን ሰምቼ፣ ፈጣሪ ሆይ እባክህን አንተ አስችለኝ። ሰዎች የዛሬው ጽናት ድራማ እንዲታያችሁት። እኔ ጽናት የሌለ ነው ያሳዘነች። አንጀቴን በላችሁ የኔ ምስኪን። ከምር ያው ድራማ ቢሆንም እንግዲህ አንጀት መብላቷን ቀጥላለች ማለት ነው ጽናት። ያው የኪራ አባት ትንሽ አስደብሯታል፣ አስከፍቷታል። በጣም ነው የጮባት፣ በጣም ነው የተናገራት ከሚባለው በላይ የማይነገር ንግግር አይነት ነገር በኃይለ ቃል ነው የተናገራትና ጽናት በጣም ደብሯት ነበር። ያው የጽናት አባት ደግሞ እሱም በጣም ነው የደበረው። ምክንያቱም የኪራ አባት መጥቶ ትንሽ ተጫናቸው፣ በጣም ነው የተጫናቸውና ልጄን አሸማቀኳት ምናምን ብሎ ሲጨነቅ ነበረ እና ኪራም ገንዘብ ጠይቆታል። ቲኬት ቁረጥልኝ፣ እኔ ገንዘቤ ተሰርቋል፣ እቃዬ በሙሉ ተሰርቋል፣ ወደ ሀገር ቤት መመለስ ፈልጋለሁ፣ እዛ ከሄድኩ በኋላ ልክልሃለሁ፣ ቢያንስ ቲኬት ቁረጥልኝ ሲሉ ነበር። ከዛ ያው ኪራም ምን አጠፋን ምን አጎደልን ሲል ነበር። ያው መመለስ ስላለብኝ ብቻ ነው ብሎ ተናገረው። ከዛን አባትየው ተመልሷል። ያው ጽናትም ችግር ውስጥ ናት። አሁን በጣም ከባድ የሆነ ችግር ውስጥ ነው የገባችው፣ ከሚባለው በላይ ከባድ ችግር ውስጥ ነው የገባችው። ያው የኪራ አባት ጠርቷት ይቅርታ ጠይቋታል። በኃይለ ቃል ስለተናገራት ይቅርታ ጠይቋታል። እናም አንድ ነገር ነግሯታል፣ አማክሯታል። ያው የኪራ እናት የካንሰር ታማሚነት ለብዙ አመት ታማለች እና ብዙም ጊዜ እንደሌላት ነግሯታል። ያው የኪራ እናት ደግሞ የልጇን ወግ ማድረግ ማየት እንደምትፈልግ አስረግጦ ነግራቷል። እና አንድ ልጅ ሊያመጣ እንደሆነ ሀሴት የምትባል ልጅ ሊያመጣ እንደሆነ እና ከሷ ጋር እንድታቀራርበው ያው እንድታጀናጅነው እንደዛ ነገር ጠይቋታል። እንድታግባባቸው እንድታቀራርባቸው ጠይቋታል። ነገር ግን ያው ጽናት ደስ አላላትም፣ አልተቀበለችውም። ምክንያቱም አንደኛ ምክንያት ይሄንን ደስ ያላለባት ምክንያት ያው እንደሚታወቁ ነው፣ እሷ የሱ ናት፣ እሱም የሷ ነው፣ እርስ በርስ ይፈቃቀራሉ ለማለት ነው። እና በዛ ምክንያት ደስ አላላትም። እና የሚወዳት ሴት እኮ ሊኖር ይችላል። ስለዚህ መጀመሪያ ኪራን እንጠይቅ ከዛም በኋላ እናደርጋለን ስትለው አባትየውን ስትከራከረው ነበር። የለውም ባክሽ እኔ አውቃለሁ የለውም፣ ስለዚህ አንቺ ያልኩሽን ፈጽሚልኝ፣ ገንዘብ የሚያስፈልግሽ ከሆነ ራሱ ገንዘብ እሰጥሻለሁ ሲላት ነበር ማለት ነው። ገንዘብ ሁላ ሊሰጣት ያው ጽናት ገንዘብ አልፈልግም ብለዋለች። በስተመጨረሻም እሺ ብለዋለች። እና
ሀሴት የምትባለው ጎረቤታቸው የቀድሞ ጎረቤታቸው ልጅ እሷን ሊያመጣት ነው፣ ከእሷ ጋር ሊያጋባት ፈልጓል። ያው ጽናት በጣም ፈተና ነው የበዛባት። ፈተናው አለቀ፣ ቤቲ ከቤት ወጣች። አሁን ይጋባሉ ብለን በምናስብበት ጊዜ አባትየው መጥቶ ጉድ አደረጋቸው። በመሀል ሌላ መሰናክል ሆነባቸው። ምንድነው መሰናክል? አልበዛም? እዚህ ድራማ ላይ መሰናክል በስቷል። ከምር በጣም ነው የበዛው ከሚባለው በላይ ማለት ነው። አለቀ በቃ መሰናክላቸው ምናምን እንደዚህ አታክ የሚያደርጋቸው ሰው በቃ አለቀ። አሸነፉ ብለን ስንጠብቅ የራሳቸው ሰው አባቱ የልጁ አባት የኪራ አባት ከነሱ አጌነስት ነው መጣላቸውና በጣም ከባድ ነው። ያው ጽናትም በዚህ ነገር በጣም ደብሯታል። በጣም ከሚባሉ አባትየው ሲጮህባቱላ ነበረ በክብሮምና በኪራ መጣላት አንቺ ነሽ ምክንያቱ ብሏት ሲጮህባት ነበርላ ለሱላ ሲጠይቃት ነበር። እና አባትየው በጣም ከብዶባታል፣ ጽናት ላይ ከብዶባታልና አንዳንድ አላስፈላጊ ነገሮችን ሁላ እኮ ነው የተናገራት። አባትሽንም ተሸክመናል ምናምን ሲላት ነበርና ያ ንግግር በጣም ከባድ ነው፣ በጣም ከባድ ነው ከሚባለው በላይ ማለት ነው። እና ጽናት ፈተናዋ በዛ 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 ይምር። እንደዚህ በቃ የማያውቀውን ፈተና የወረደባችሁ ሰዎች አላችሁ፣ ግን በዚህ በሪል ላይፍ እውነተኛ በሆነ በህይወታችሁ የማያቋርጥ እንደዚህ አይነት መከራ ፈተና እስቲ የገጠማችሁ ሰዎች ካላችሁ ከታች አለን በሉኝ፣ ይፈልጋችኋለሁ። የምር አለን በሉኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ። ባባይ